መሰረተ ቢስ አስተያየቶች በሚሰራጩበትና ሰሚ በሚያገኙበት በጩኸት እና ግርግር በሚደለል የጠራ አስተሳሰብና እይታ በጩኸት በሚዳፈንበት ዓለም ውስጥ ዝምታ የእድገት እና የከፍታ መሳሪያ ነው። ዝምታ የከፍታ አብዮትም ነው። ነገር ግን ዝምታ ሲባል ዝም ብሎ ማንኛውም ዝምታም አይደለም። ልክ በጥንታዊ የስቶይክ ፍልስፍናና ጥበብ በሳት የተፈተነ አይነት ዝምታ ነው። በውጫዊ ግፊት ወደ ኋላ የማያፈገፍግ በጸጥታ ዓለምን የሚመለከት በአርምሞ የሚያስተውል በቁጣና በጩኸት የማይገለጥ ነገር ግን ጊዜው እስኪደርስ ሐሳቡን በውስጡ እያብሰለሰለና እያበሰለ በዝምታ የሚቆይ ስብዕና ማለት ነው። ዛሬ ስልታዊ የሆነ ዓላማ ያለው የስቶይክ ፍልስፍና የወለደውን አይነት ዝምታ እንዴት አድርገን የተሳለ መሳሪያችን ማድረግ እንደምንችል የሚያብራራውን ክፍል 2 አዘጋጅተን ተመልሰናል። ከፍተኛ ጩኸትን በብልሃት የምናሸንፍበት በሁከት ዘመን ሳንረበሽ ጸንተን የምንቆምበት እና ከዘመናዊ ዓለም ጫጫታ በላይ ከፍ ብለን የምንታይበት መሳሪያ ነው ዝምታ። ይህ ተጠቂ እና ደካማ ስለመሆን አይደለም። ይህ ያለ ቃላት ድርድርና ያለ ጩኸት ኃያል ስለመሆን ነው። ክፍል 2ን አሁን እንጀምር። ከዛ በፊት ግን መጀመሪያውን ክፍል ማየታችሁንና እንዲሁም ደግሞ ይህን ቻናል ሰብስክራይብ ማድረጋችሁን አትርሱ። ዝምታን ለዓላማና ለስኬት መጠቀም የሚያስችለው አንዱ ስልት መገለልንና መገፋትን እንደ ጎጂ ሳይሆን እንደ ጠቃሚ ስልት አድርጎ መጠቀም ነው። ይህ የተሳሳተ ትርጉም ሲሰጠው የሚታይ ነገር ግን ሌሎችን ብቻ ሳይሆን ራስን ለመቆጣጠር እጅግ በጣም ውጤታማ የሆነ ስትራቴጂ ነው። በግርድፉ ከሰው መራቅ ማለት ሊመስል ይችላል እንጂ በጥልቀት ሲታይ ግን ከስሜት እስረኝነት መላቀቅ ወይም የስሜት መገለልን ማዳበር ማለት ነው። ሁሉም ማለት በሚቻል ደረጃ በአቋራጭ ውጤቶችን በማግኘት በፉክክርና ጥሎ በማለፍ ተወዳጅነትና አድናቆትን በማሳደድ ሙገሳ በመፈለግ ሰንሰለት ውስጥ በተሳሰረ ዓለም ውስጥ የስቶይኮች የተለየ የጥበብ መንገድ መከተል አስፈላጊ ነው። ስቶይኮች መቆጣጠር በማንችለው ነገር ተገዢ ባሪያ መሆንን ባለመፍቀድ እና በስሜት መገለልን በመጠቀም በሚገኘው የከፍታ ምስጢር ሕይወትን እንድንመራ ይመክሩናል። እውነተኛ ብርቱ ሰው ኃያልነቱና ጥንካሬውን የሚያሳየው ውጫዊ ዓለምን በመቆጣጠር ሳይሆን የራሱን አእምሮና ስሜት በመቆጣጠር ነው። ባጭሩ ያለ ውጫዊ ድጋፍና ማበረታቻ የራስን የበላይነትን ወይም ሰልፍ ማስተሪን ማዳበር ማለት ነው። የዚህ ፍልስፍና ማዕከል የሆነው ጽንሰ ሐሳብ ደግሞ ዕጣ ፈንታን መውደድ የሚል ነው። የሚሆነውን ዝም ብሎ መታገስ ብቻ ሳይሆን ዕጣ ፈንታን ሙሉ በሙሉ ወደውና መርጠው እንዳመጡት አድርጎ መቀበል ማለት ነው። ድልንና ሽንፈትን፣ ትርፍንና ኪሳራን እንደ የማይነጣጠሉ የህይወት ሽልማቶችና የህይወት ተግሳጾች አድርጎ ማየት አስፈላጊ ነው። መልካምና አስደሳች ዕጣ ፈንታ ሲገኝ ለራስ የተጋነነ ግምት መስጠትና ከተገቢው በላይ ሐሴት ማድረግ እንዲሁም መጥፎና አሳዛኝ ዕጣ ሲገጥም ደግሞ ለራስ የሚሰጥን ግምት ማውረድና በሐዘን መሰበር ሳይሆን ሁለቱም ክስተቶች የማይቀሩና የህይወት እውነታዎች እንደሆኑ አድርጎ እኩል ማስተናገድና መቀበል ይገባል። አንዱ መወገድ የሚገባው ሌላኛው ደግሞ ሁሌ ሳይነጠል አብሮ እንዲቆይ የሚደረግ የተለያዩ እውነታዎች እንደሆኑ አድርጎ መውሰድ ሳይሆን መጥፎና መልካም ዕጣ ፈንታ የማይነጣጠሉ እኩል የሚከሰቱ የህይወት ሁለት የአንድ ሳንቲም ገጽታዎች እንደሆኑ አድርጎ መቀበል ያስፈልጋል። ስቶይኮች እውነተኛ ነፃነት የሚፈልጉትን ማግኘት ሳይሆን ማግኘት የማይቻለውን የግድ አስፈላጊ እንዳልሆነ ማወቅ መቻል ነው ይላሉ። አብዛኛዎቹ ሰዎች በቀላሉ የሚታለሉትና በሌሎች የስሜት ቁጥጥር ውስጥ የሚወድቁት አንድን ነገር ለማግኘት አጥብቀው ስለሚጓጉ
ከሌሎች አድናቆትና እውቅና የማግኘት ከፍተኛ ፍላጎት ስለሚያድርባቸው ታይቶ የመወደድና የመወደስ እንዲሁም የመደነቅ ፍላጎታቸው በቀላሉ ስለሚያስገምታቸው ነው። ስሜቱም ሆነ በሌላ ነገር የሌሎች ሰዎች ጥገኛ የሆነ ሰው አድናቆትና መወደድ ያገኘ ሲመስለው ዓለምን የጨበጠ መስሎ ይሰማዋል። በሌላ በኩል ደግሞ ሲናቅና ሲተች ደግሞ የዋጋ ቢስነት ስሜት ይሰማዋል። ለዚህ መፍትሄው ደግሞ የስሜት እስረኛ መሆንን ባለመፍቀድ ወይም በስሜት መገደልን እንደ መልካም ዕድል አድርጎ በመጠቀም የሚገኝ ነው። እናስተውል። በስሜት ደረጃ የሌሎች ጥገኛ መሆን የራስን ስሜት እንደ ቴርሞሜትር የሌላ ሰው ፈቃድ ከፍና ዝቅ እንዲያደርገው አሳልፎ መስጠት እንደማለት ነው። በስሜት ራሱን ያላገለለ ሰው ሲነቀፍ ራሱን የመከላከልና የአጸፋ እርምጃ መውሰድ አስፈላጊ መስሎ ይሰማዋል። ሲገዳደሩትና የበለጡት መስሎ ሲሰማው ደግሞ አሳይቶ የነሱትን ዋጋ መልሶ የማረጋገጥና የማግኘት ፍላጎት ያድርበታል። ሲመሰገንና ሲደነቅ ደግሞ የዚህ ስሜት ሱስ ይይዘውና አሁንም ደጋግሞ ምስጋናና ውዳሴን ይፈልጋል። ስሜቱ ልክ ነፋስ እንደሚያወዛውዘው የዛፍ ቅጠል ነው። ነገር ግን ስቶይኮች የማንኛውም ነገር ውጤቶች ውጫዊና የማንቆጣጠራቸው እንደሆኑ በመገንዘብ የራስ ዘላቂ ጥረት ባህሪና በጎነት ውስጣዊና ዘላቂ ስለሆኑ በጽናት እነሱ ላይ ማተኮርና በውስጣዊ ዋጋ ላይ ብቻ እምነት መጣል ያስፈልጋል ይሉናል። በእኔ ቁጥጥር ውስጥ ያለው ምንድነው ለሚለው እኔ መቆጣጠር የምችለው አእምሮዬን፣ ጥረቴን፣ አመለካከቴን ሲሆን እንደ ዝና፣ እውቅና፣ መልካም ዕድል፣ እጣ ፋንታ ከኔ ቁጥጥር ውጭ ናቸው የሚለውን በየቀኑ ማሰብና መገንዘብ አስፈላጊ ነው። የሌሎች አስተያየት የኔ ጉዳይ አይደለም። ስለዚህም አጣዋለሁ ብዬ መፍራትና መስጋት የለብኝም። የኔ ያልሆነ ነገር እንዳላጣው ለምንስ እጨነቃለሁ የሚለውን ነጥብ መርሳት አያስፈልግም። ለአንድ አፍታ ሁለት ተዋጊዎች ለጦርነት ሲዘጋጁ አስብ። አንዱ ትኩረቱን ሙሉ ከጦርነት በኋላ በሚገኘው ድልና እዛ ጋር ተያዩ በሚመጣው ፈንጠዝያና የደስታ ስሜት ያደርጋል። መሸነፍ ሊኖር እንደሚችል መገመትም ማሰብም አያስፈልገውም። አእምሮ በፍርሃት በጭንቀት እንዲሁም ከፍልሚያው በኋላ ስለሚኖረው ውጤት በማሰብና በመጨነቅ የተወጠረ ነው። በዚህ ሁኔታ በቂ ዝግጅት ሳያደርግ ይቀራል። ካሸነፈ ዋጋውና ክብሩ ከፍ ያለ ሰው እንደሆነ ይሰማዋል። ከተሸነፈ ደግሞ የማይረባና ደካማ ሰው እንደሆነ ይሰማዋል። ሌላው ተዋጊ ግን በዲሲፕሊንና በድፍረት ትግሉ ቦታ ላይ ተገኝቶ በክብር ለመዋጋት ዝግጅቱን ያጧጥፋል። በሚመጣው ውጤት ላይ ሳይሆን በሚያደርጉት ዝግጅት ላይ ትኩረቱን ያደርጋል። ያሁን ሰላሙ በጦርነት ውጤት ላይ የተወሰነ አይደለም። እናም በዚህ ምክንያት ያለ ፍርሃት በነፃነት ይዘጋጃል፣ ይንቀሳቀሳል። በበለጠ የጠራ ሐሳብና በሙሉ ልብ የሚዋጋው የትኛው ይመስላል? ሁሌም የስሜት ቁጥጥር የነበረው ሰው ነው። ይህም መርህ በጦር ሜዳዎች ላይ ብቻ ሳይሆን በዕለት ተዕለት የህይወት ኑሮ ላይም ይሰራል። ሌሎችን ለማስደመም ብቻ የሚያጠና ተማሪ ውድቀት ሲያጋጥመው ዳግም የመነሳት ሞራሉ ይጠፋል። ጭብጨባ የሚፈልግ መሪ በትችት ይቃወሳል፣ ይናወጣል። በፍርሃት ከፍቅረኛው ጋር በፍቅር የሚጣበቅ አፍቃሪ አብሮ አይዘልቅም። ከነገሮች ውጤት ጋር በተጣበቀ ቁጥር ይበልጥ ደካማና ተፈረክራኪ ይሆናል። ነገር ግን በህይወት ውስጥ ከሚመጣው ውጤት ጋር ሳይጣበቁ እና ግዴለሽ ሳይሆኑ ነፃ ሆኖ ሂደቱ ላይ የሚያተኩሩ ሰዎች የማይዛነፍ ጽኑ አቋም ይኖራቸዋል። በአንድ ወቅት ይህን መርህ በሚያስደንቅ ሁኔታ የሚጠቀም አንድ ወጣት ስራ ፈጣሪ ታዋቂ ነበር። እኩዮቹ ስለ መነሻ ገንዘብ፣ ስለ ገበያ ሁኔታ፣ ስለ አትራፊነትና ስለ አክሳሪነት ሲጨነቁ
እሱ ግን ምንም ያህል ጊዜ ቢወስድም ወይም ማንም እውቅና ባይሰጠው እንኳን ዋጋ ያለው ነገር በመፍጠር ሂደት ላይ ትኩረትን አድርጎ በጽናት ይንቀሳቀስ ነበር። አንዳንድ ጊዜ ውድቀት ያጋጥመዋል፣ ሌላ ጊዜ ደግሞ ይሳካለታል። ነገር ግን በዚህ ውጣ ውረድ መሃል እያለፈ በስሜታዊ ሁኔታው የማይለዋወጥና የጸና ሰው ነበር። ታላላቆች ሰዎችና ባለሀብቶች ያከብሩት ነበር። ደንበኞች ይተማመኑበት ነበር። ተፎካካሪዎች ይፈሩት ነበር። ይህ ሊሆን የቻለው በምንም ታምር ሳይሆን ለስራው ሙገሳና ማረጋገጫ ከሰዎች ሳይጠብቅ እና ደግሞ እዩኝ ባይነት ሳያስፈልገው በስራው ውጤት ማስመስከር ስለፈለገ የስራው ውጤት ስለመሰከረለት ነበር። ወደፊት በሚገኘው ውጤት ግድ ሳይሰጥ በተቻለው ሁሉ ህይወቱ ላይ ምርጥ ስራ ስለሚሰራ ምንም የማይበግረው ጽኑ ሰው ነበር። የስሜት መገለል ማለት ተስፋ ቆርጦ ጠብር ግፍ አድርጎ መተው ማለት ሳይሆን የኋላው ውጤት ምንም ይሁን ምን ሂደቱ ላይ የተቻለን ጥረት በማድረግ በጽናት መንቀሳቀስ ማለት ነው። ስለ በጎነት፣ ስለ ዲሲፕሊን፣ ስለ ጽናት፣ ስለ ስነ ምግባር በጥልቀት ማሰብ እንጂ ከዚያ በኋላ ሊመጣ ወይም ደግሞ ላይመጣ ስለሚችለው ጭብጨባ ወይም ደግሞ ሙገሳና ሽልማት ግድ አለመስጠት ማለት ነው። ይህ የአስተሳሰብ መንገድ እያንዳንዱ ችግር ወደ መማሪያ፣ እያንዳንዱ ትችትና ነቀፌታ ወደ ትዕግስት መለማመጃ እድል፣ እያንዳንዱ ውድቀት ወደ የመንፈስ ጠንካራነት ማጎልበቻ ተሞክሮነት መለወጥ ይቻላል። ስለዚህ አንተ ይህን መሳሪያ እንዴት የራስህ አድርገህ ልትጠቀምበት ትችላለህ የሚለውን መልስ ማግኘት ቁልፍ ነገር ነው። እንዲህ የሚል ጥያቄ ማንሳት አስፈላጊ ስለሆነ ዘወትር የእነዚህን ጥያቄዎች መልስ ማግኘትም ጠቀሜታው ያን ያህል ላቅ ያለ ነው። ይህ አስተሳሰብ መንገድ እያንዳንዱን ችግር በየቀኑ ወደ መልካም እድል የመቀየር ኃይልና ጥበብን ይሰጣል። በየቀኑ ያንተ የሆነውና ያልሆነውን በቀላሉ ጥረት አርገህ መለየት እንድትችል ራስህን ታሰለጥናለህ። ተግባሮችህና ድርጊቶችህ ያንተ ናቸው። ግብና ዓላማዎችህ ያንተ ናቸው። የሌሎች ሰዎች አስተያየቶችና ምላሾች ያንተ አይደሉም፣ ከቁጥጥር ውጭ ያሉ ነገሮች ናቸው። የሐቀኛ ጥረቶችህ ውጤቶች ገና ወደፊት ሊመጡ ላይመጡ የሚችሉት ስኬቶች አሁን የምትጨነቅባቸው ያንተ ጉዳይም አይደሉም። በእያንዳንዱ ምሽት አርጋህ ከመሄድ በፊት አስብ፣ ዛሬም በማመጣው ውጤትና አድናቆት ላይ ብቻ ሳልወሰን በመርሄና በምግባሬ አሳልፌያለሁ ወይ ብለህ ለራስህ መልሱን አዘጋጅ። ለስድብና ለነቀፌታ ግዴለሽ ሆኖ መልስ አለመስጠት ለተራ ሰዎች ግራ ያጋባል፣ ለጥበበኞች ግን ብርታትን ይሰጣል። ሲገዳደሩህ ኢጎህን አትከላከል፣ መርሆችንና ምግባርህን ተከላከል። የማትደረደርባቸውን ነገሮች አሳልፈህ ላለመስጠት ተከላከል። ስትመሰገን ምስጋናን በትህትና ተቀበል። ነገር ግን ኢጎህን እንዲመግበውና እንዲያጎለብተው አትፍቀድለት። ውድቀቶችን ሸፍነህ ስኬቶችን እኔ ነኝ አትበል። አንተ ስኬትህ ሳትሆን ጥረትህ፣ ባህሪና መርህህ ነህ። በኢጎአቸው ከሚገዙት የእውነት ልቀህ ለመገኘት የእነሱ ፍላጎት ያንተ ፍላጎት አድርገህ መገኘት የለብህም። እነሱ ከሌሎች ሙገሳና ማረጋገጫ ሲፈልጉ አንተ በመርህና በስነ ምግባርህ ተማምነህ ጸንተህ መቆምን ተማር። ውድቀትን ፈርተው ከጥረት ሲሸሹ አንተ እያንዳንዱን የሥራ ዋጋ ፍሬዋን ትቀበላለህ።
በተስፋ መቁረጥ ደካማ በሆነው የራስ መተማመናቸው ወደ ኋላ ሲቀሩ አንተ በግልጸኝነት ራስህን ሆነህ በጽናት በመቆም የሚገኘውን ውጤት ትመርጣለህ። የስሜት መገለል ጥቅሙን ሊረዱት የማይችሉትን የሚያስፈራ መረጋጋት ትፈጥራለህ። ሌሎች በስሜት ሲታወሩ ላንተ አጥርተህ እንድታስብ ማስተዋል ይሰጣል። ሌሎች ማለቂያ በሌለው የአድናቆትና የማረጋገጫ ፍላጎታቸው ሲባክኑ ላንተ ኃይል ይሰጣል። አሸንፋለሁ በሚል ቅድመ ሁኔታ ሳይሆን ጨዋታውን በክብር በቁርጠኝነትና በጸጋ ተቀብለህ ለመጫወት ባለህ ቁርጠኝነት ሙሉ ሆነህ እንድትኖር ያስችላል። በመጨረሻም ምንም የአድናቆት ጋጋታ በማይጠብቅ ምንም የማይፈራና ምንም የማያስፈልገው በምንም ሊታለልና ሊሰናከል አይችልም። ምክንያቱም በጣም አስፈላጊ የሆነውን በራስ ላይ አሸናፊነት አግኝቷልና። ሌላው የዝምታን ኃይል ለስኬትና ለከፍታ እንደ መሳሪያ የምንጠቀምበት መርህ የማይናወጥ ባህሪ ገንባ የሚል ነው። ስለመጨረሻው እጅግ ጸጥተኛና እጅግ ጉልበታም በዓለም ዋናው የብልህነት ማግኛ መንገድ ስለሆነው ነገር እንነጋገር። ይህ እጅግ ጽኑ፣ እጅግ ጠንካራ፣ በበጎነት ላይ እጅግ ስር የሰደደ ባህሪ መገንባት ነው። መልካም ባህሪ መገንባት ምንም ጥቃት፣ ምንም ክህደት፣ ምንም መጥፎ እድልና አጋጣሚ ሊያጠፋው የማይችል ሀብት መገንባት እንደማለት ነው። መልካም ምግባርና መልካም ባህሪ በዚህ ዓለም እስከተኖረ ድረስ ማንም ሊወስዳቸው የማይችሉ ውድ ሀብቶች ናቸው። በውጫዊ ግፊት በቀላሉ በሚረታ ለምቾትና ለድሎት እምነትንና ሐቅን በሚጥል በትንሽ የፈተና ጅማሩ መፈራረስና መናድ በሚጀምር ዓለም ውስጥ የማይናወጥ ባህሪ የገነባ ሰው እንደ ተራራ ጸንቶ የመቆም ኃይል ያገኛል። በሶስት ቃላት ሲገለጽ ጸጥተኛ፣ የማይናወጥና የጸና መሆን ማለት ነው። ያለ ጭንቀት በሁሉም ላይ የእውነት ብልህ ለመሆን በስልቶችና በዘዴዎች ልቆ መገኘት ብቻ በቂ አይደለም። ከሁሉም አስቀድመህ ራስን በጥልቀት መቆጣጠርና መግዛት መቻል ዋናው ቁልፍ ነገር ነው። መርህ በራሱ በሁከት ላይ ጸጥ ያለ የበላይነትን መቀናጀትን ይፈጥራል። እንደዛ አይነት የበላይነት ደግሞ በጭብጨባና በአድናቆት መጉረፍ አይገነባም። ባልተገለጡ ድብቅ ጊዜያት ውስጥ ብቻውን ይሰራል፣ ብቻውን ይቀርጻል፣ ብቻውን ይገነባል። በየቀኑ ማንም በማያጨበጭብበት እና ማንም አድናቆት በማያጎርፍበት ግን ደግሞ በጸና ዲሲፕሊንና መርህ በቆረጥ ራስ ገዝነት ውስጥ ይቀርጻል። ስቶይኮች ትክክለኛ ባህሪ የሚገለጸው በምቾትና በድሎት ጊዜ ሳይሆን በችግር፣ በፈተና፣ በውድቀትና በብቸኝነት ውስጥ እንደሆነ ያውቁ ነበር። ያን ትምህርትንም ዛሬ እያብራራን ያለ ነው። ነገሮች ተፈረካክሰው አልያዝ አልጨበጥ ሲሉ ቀን የጨለመ ሲመስል ዓለም ጀርባዋን ስታዞር ያኔ እውነተኛ ማንነት ይገለጻል። እውነተኛ የውስጥ ማንነትን ታገኛለህ። እናም በዚህ ጊዜ ብረትን መቀጥቀጥ እንደጋለ ነው እንደሚባለው በትክክለኛ ቅርጽ ራስህን ከገነባ ወደ ኋላ የማይቀለበስ እንደ ብረት የጠነከረ ባህሪና ልማድ ትገነባለህ። ከባህሪ ግንባታው በፊት ቀድሞውኑ የማይነወጥ ጠንካራ ሰው ትሆናለህ። ይህ አይነቱ ባህሪ በአጋጣሚና በአጭር ጊዜ የሚመጣ አይደለም። ታስቦበት ስልትና ዘዴ ተነድፎ ሆን ተብሎ በየቀኑ የሚደረግ ልምምድን ይጠይቃል። ጥረትንና ድካምን ይፈልጋል። አእምሮን እና መንፈስን አቀናጅቶ የሚያጠነክሩ ልምዶችን መምረጥንም ይጠይቃል። ካንተ በፊት የነበሩትን ታላላቆች ጥበብና ዕውቀት ማንበብ፣ የራስን ግንዛቤ ለመቅረጽ በየቀኑ ማስታወሻ መያዝ፣ ለድርጊቶችህ ያለ ምክንያት ማሰላሰል፣ የራስን ነፍስ
አጥርተህ ለመረዳት በጸጥታ ራስህን ማዳመጥ የመሳሰሉና ሌሎች ልምዶችን በየቀኑ መተግበር ይፈልጋል። ብቸኝነት ከሰው እንደ መነጠል ሳይሆን ራስን ችሎ የመቆም ነፃነት መለማመጃ ሜዳ አድርጎ መቀበል አስፈላጊ ነው። ራስን ዓለም ከሚጠይቀው በላይ ከፍ ያለ ደረጃ ላይ ማስያዝ ማለት ነው። ደረጃ ከፍ ስታደርግ ሽልማት ፈልገህ ሳይሆን በውስጥ ያለው የታላቅነት መንፈስ የወረደ ደረጃ ላይ ላለማስገኘት ፈቃደኛ ስላልሆንክ ነው። ዓለም ከምታረጋቸው በጣም ትንንሽ ከሚመስሉ ነገሮች ዋጋ ትጠይቅሃለች። መገኘት በሌለብህ ስትገኝ ዋጋ ታስከፍላለች። አጉል ልማድ ስትከተል ለዛም ዋጋ ትከፍልበታለህ። ጊዜያዊ ደስታን ስትፈልግ ከምቾት መውጣትን ስታስወግድ በምላሹ ከባድ ዕዳ ውስጥ ትከታለች። ስቶይኮች ግን በጣም የተለየ ነገር ይጠይቁናል። ራስን ገስጽ፣ ጥበብን አዳብር፣ ድፍረትን ተለማመድ፣ በፍትሃዊነት ኑር፣ ችግርን በጸጋ ተቀበል፣ ለመወደስ ሳይሆን አክብሮት የሚገባህ ሰው ለመሆን ጥረት አድርግ ይሉናል። እናም ሚስጥሩን ልንገርህ፣ በዚህ መንገድ በጸጥታ፣ በጽናት፣ በወጥነትና በልከኝነት ስትኖር ሰዎች ያስተውላሉ፣ ያንተን ፈለግም ይከተላሉ። ነገር ግን ሁልጊዜ እውነቱን አይረዱትም። ጊዜው ሲደርስ በራሱ ጊዜ እስኪገለጥላቸው ማለት ነው። አንዳንዶች ያደንቁሃል፣ አንዳንዶች ይቀኑብሃል፣ ሌሎች ደግሞ ይመቀኙሃል፣ ይነቅፉሃል፣ ሊያሰናክሉህም ይሞክራሉ። እየዋለ ሲያድርግን ጊዜው ሲደርስ ሁሉም የሆነ ነገር እንዳለህ ይሰማቸዋል። ያ ደግሞ ሚስጥሩ ያለው ካንተ ከውስጥ በመጣ እውነተኛ ኃይልና መልካም ባህሪ በመገንባት እንደሆነ ይገለጽላቸዋል። ሁሉም ነገር እንዳልነበረ ሲሆን እንዴት በጣም የተረጋጋ ሰው ሆኖ ሊቆይ ቻለ የሚል ጥያቄ ያነሱባል። ሌሎች ግራ ሲጋቡና ሲደናገጡ እንዴት እንደተረጋጋ ይቆያል ብለው ይጠይቃሉ። ሌሎች በስሜታቸው ከቁጥጥር ውጭ ሲሆኑ እንዴት እሱ በጽናት ወደፊት ይራመዳል እያሉ ራሳቸውን አብዝተው ይጠይቃሉ። አንተ ግን ይታወቅልኝ ብለህ ማብራሪያና መግለጫ መስጠት ሳያስፈልግህ በስራህና በተግባርህ እውነታውን ትገልጽላቸዋለህ። ችሎታን ለሚጠራጠር ሁሉ ማረጋገጥ እና ማወጅ አይጠበቅብህም። ራሱ የሥራህ ፍሬ ቃላውቱ መናገር ስለሚችል ፈልገው ደረጃ ላይ መገኘትህ በራሱ ለጥያቄዎቻቸው መልስ ይሆናል። የስቶይክ ጥበብና ፍልስፍና በጸጥታ ስራውን የሚሰራና ራሱን ጠንቅቆ የሚያውቅ ስለ እሱነቱ በጭራሽ ማሳወቅና መግለጽ አያስፈልገውም ይለናል። ስራህን፣ ደረጃህን፣ የምትኖረው ህይወት በጸጥታና በማያሻማ ሁኔታ ይገልጽልሃል እንጂ አንተ መተረክና ማብራራት አይጠበቅብህም። እንደ ልምድ ያለው መርከበኛ ኃይለኛ ማዕበልን ሲያልፍ አርገህ አስበው። ሌሎች በማዕበሉ ሲናወጡና ሲደናገጡ እሱ ትኩረቱ ሳይከፋፈል ማድረግ ያለበት ላይ ያተኩራል። ጽኑ ይሆናል። አጥርቶ የመመልከት ኃይሉ ሳይዛባ በሂደቱ ላይ ያተኩራል። የባህሩን ማዕበል ወይም ደግሞ የነፋሱን ወጀብ መቆጣጠር እንደማይችል ተገንዝቦ ነገር ግን የመርከቡን አቅጣጫ መቆጣጠር እንደሚችል ያውቃል። የሞተሩን መቆጣጠሪያ የራሱን አእምሮና ስሜት መቆጣጠር እንደሚችል ጠንቅቆ ይገነዘባል። በህይወት በመትረፉ የሚወሰነው የማዕበሉ ሁኔታ በመለወጥ ሳይሆን በውስጡ ራሱን በመቆጣጠር ላይ ተመሰረተ ይሆናል። ያ ማዕበል የህይወት ምሳሌ የሚሆን ነው። ያ የስቶይኮች ባህሪ መግለጫ ነው። አንድ ጊዜ ሆስፒታል ውስጥ የንግድ ስራው የከሰረበት በማምናቸው ጓደኞቹ የተከዳ ከዚህ በላይ ደግሞ ከባድ የጤና ህመም ውስጥ ወድቆ
ሆስፒታል የሚታከም ሰው አግኝቼ ነበር። ይህ ሰው የደረሰበት ችግር እና ተራራዊ ፈተና እንዳለ ሆኖ በውስጡ ምሬት ወይም ደግሞ ተስፋ መቁረጥ በጭራሽ አይታይበትም ነበር። እንደዚህ አይነቶቹ የስሜትና የአስተሳሰብ ጎጂ ሂደቶች በውስጡ እንዲፈጠሩ የማይፈቅድ ሰው ነበር። በሐሳቡ አሉታዊ ነገር አይመላለስም። ላገኘው ሁሉ እንዲህ ሆንኩ፣ እንዲህ አረጉኝ እያለ በምሬት አይናገርም ነበር። ሁሌም በየዕለቱ እየመረጠ የሚጠቅም ነገር ያዳምጣል፣ ያነባል፣ ሐሳቦቹን በጽሁፍ በማስታወሻ ያሰፍራል። በዛ አስቸጋሪ ፈታኝ ሁኔታ ውስጥ ሆኖ የበደሉትን እንኳን ሳይቀር በጥላቻ አያይም ነበር። ሁሉንም ሰው እሱ የደረሰበት ክፉ ነገር እንዳይደርስበት ይመኝ ነበር። ስለ ችግሮቹ ሲጠየቅ ሕይወት ትፈትናለች፣ በፈተና መሃል ደግሞ ታስተምራለች፣ ታሰለጥናለች ይል ነበር። ይህ የሚገርም ማስተዋልና የሚገርም ስብዕና ከመገንባት የሚመጣ ነው። ምንም ድራማዊነት፣ ምንም አብዝቶ ማዘን፣ ምንም ቅያሜና ጸጸት የሚባል ነገር በውስጡ አይታይም ነበር። ዝም ብሎ በችግር የጸና የማይናወጥ መንፈሰ ጠንካራ ታጋሽ ሆኖ የሕክምናውን ሂደት ይከታተል ነበር። በጊዜ ሂደንም ያፌዙበትና የናቁት እንኳን ያደንቁትና ይወዱት ጀመረ። ይህ የሆነው ደግሞ አድናቆትና ሙዲታን ፈልጎ ሳይሆን በፈተና ውስጥ እያለፈ እንኳን የሚያሳየው ባህሪ በመጨረሻ አክብሮትን ስለሚገባው ምስክር ስለሆነለት ነው። ያለ ጭንቀት ከሁሉም በላይ ብልህነትን መቀዳጀት ከፈለግ እንዲህ አይነት ባህሪ ገንባ። ለጭብጨባና ለእውቅና ሳይሆን ሕይወት ስትፈትን የማይናወጥ ብቸኛው መሰረት ስለሆነ እንደዚህ አይነቱን ባህሪ አስቀድሞ መገንባት ትልቅ ጥበብ ነው። በአንድም በሌላም ሕይወት ትፈትናለች። መቼም ቢሆን ሕይወት ከፈተና ነፃ አትሆንም። ጉዞውም ደስተኛ የሚያደርግ መንገድ የለውም። ብዙውን ጊዜ የብቻና በውጣ ውረድ የተሞላም ይሆናል። በሕይወት ጉዞ ስኬታማ ለመሆን ከትርምሱ ከሽቅድድሙና ከርካሽ ማረጋገጫ ከቀላል አቋራጭ መራቅን ይጠይቃል። የራስን ስሜትና ሐሳብ የበላይነት ወስዶ መግዛትና መቆጣጠርን ይፈልጋል። የራስህ በጣም ከባድ ተችና ተቆጭ፣ እንዲሁም ደግሞ የራስህ ታላቅ አጋርና አለይታ እንድትሆን ይጠበቅባል። ማንም ተመልካችና አድናቂ በሌለበት በጸጥታ የሰራኸው በራሱ ጊዜ ብርሃኑ ፈንጥቆ የገነባኸውን እንደሚያሳይ በመተማመን በመርህና በጽናት እንድሰራ እና እንድትቀጥል ይጠይቃል። ሊባክን በሚችለው ጊዜህ ያነበብከው እያንዳንዱ መጽሐፍ፣ ያዳመጥከው እያንዳንዱ ምክር ሌሎች ትኩረትና ማስተዋል ሲርቃቸው ወደ ውስጥህ በማሰብ ያሳለፍከው እያንዳንዱ የጥሞና ጊዜ፣ ማንን ተመልካችና አድናቂ ባልኖረበት ሁኔታ ያደረከው እያንዳንዱ የጽድቅ ተግባር አስቸጋሪ ጊዜ ሲገጥም በቁጣ በትዕግስት ማጣት በተስፋ መቁረጥ ፋንታ በጽናትና በትዕግስት ምላሽ ለመስጠት የመረጥክበት እያንዳንዱ ጊዜ በባህሪ ግንባታ ላይ ሌላ ተጨማሪ የመሰረት ድንጋይ እየጣልክና እየጠነከርክ እንደነበር የሚጠቁምና በጊዜ ሂደት ምንም ነገር ወደ አንተ እንዲመጣ ማሳደድና ማስገደድ እንደማይኖርብህ አውቀህ ጉዞን እንደቀጠልክ ምስክር ነው። ዲሲፕሊንህ፣ የውስጥ ሰላምህ፣ ጽናትህ፣ ቅርብ ሳይሆን ሩቅ አሳቢነትህ፣ በእርምጃህ፣ በምትመርጠው መንገድ፣ ባነጋገርህ፣ ችግርን ተቋቁመህ የምታልፍበት ጽናትህ በግልጽ ለዓለም ይፋ ይሆናል። ከትዕቢተኞች፣ ከቅዠታሞች፣ ከግልቦች ልቀህ ትገኛለህ። ምክንያቱም እነሱ የማይጨበጥ ቅዠት ሲያሳድዱ አንተ እውነተኛ ተጨባጭ ነገር ላይ
ታተኩር ስለነበር ነው። በመጨረሻም በሁከትና በግርግር በተሞላ ዓለም ውስጥ ማሳካት የምትችለው በጣም ጠቃሚ ነገር ምስጋናም ሆነ ስድብ፣ አድናቆትም ሆነ ነቀፌታ፣ ድልም ሆነ ሽንፈት ሊያናውጠው የማይችል ማንነትና ባህሪ ያለው ሰው መሆንን ነው። ይህ የማንኛውም አይነት ስኬት መጀመሪያና መጨረሻ እንደሚሆንም አስታውስ። ከሁሉም በልጠህ ጠንካራው ሰው ለመሆን ከሁሉም ጮሆ የሚናገር መሆን አይጠበቅብህም። እውነተኛ የበላይነት የሚለካው ምን ያህል የሰዎችን ትኩረት እንደሳብክ ሳይሆን ምን ያህል የታይታና የመደነቅ ድርጊት ንቀህ ትተዋለህ በሚለው ላይ ነው። ታይታን፣ አድናቆትና ጭብጨባ በሚለምን ዓለም ውስጥ ራስህን፣ አእምሮህን፣ ድርጊቶችን፣ መንፈስን በመቆጣጠር ብቻ ከፍ ማለት ትችላለህ። ስቶይኮች ታላላቅ የህይወት ድሎች የሚገኙት በውስጣችን ከመንጋው አይን እርቀን ስራችንን ስንሰራ እንደሆነ አስተምረውናል። ሁሉንም በጸጥታና በዝምታ ከሰው ልቆ ብልህ መሆን ሰው ማታለልና ማዘናጋት አይደለም። ዲሲፕሊን፣ ትዕግስት፣ ጽናትና ልከኝነት የተሞላበት ህይወት በጸጥታ መኖር ነው። ይህን ስታረግ ዓለም አንተን መጠምዘዙንና መጫኑን ትቶ በአንተ ልክና ቅርጽ ራሱን ከማስተካከል ውጭ ሌላ አማራጭ ያጣል። ከዚህ በላይ ደግሞ ስኬትና ታላቅነት፣ ኃይልና ጉልበት አይገኝም። ከራስህ ከውስጥ መስራትና ከውስጥ ባህሪን መገንባት ስትጀምር በአንተ ቅርጽ ዓለም ራሱን ማስተካከልና መገንባት ይጀምራል። ዝምታን ልማድ ማድረግ ከምላሽ ይልቅ መታቀብን፣ ትኩረትን ከመከፋፈል ይልቅ ማስተዋልን፣ ከከንቱነት ይልቅ በጎነትን መምረጥ ማለት ነው። በዚህ መንገድ ስትኖር አስማት የሚመስል አስደናቂ ነገር ተከስቶ ታያለህ። ተጽዕኖ በመፍጠር ታዋቂነትና አድናቆትን ማሳደድ አቆማለህ። እናም የምትፈልገውን ኃይል ማሳደዱን ትተህ ራስህን ብቁ ስታረግ አስማት በሚመስል ሁኔታ ተፈጥሮውን ጠብቆ ሁሉም ነገር ወደ አንተ መፍሰስ ይጀምራል። ለዚህ ዓለም ምንም ነገርህን ማስመዘንና ማጸደቅ ማረጋገጫ መቀበል አያስፈልግም። ስራህ፣ ወጥነትህ፣ ሰላምና ትዕግስትህ የአዋጅ ድምጽህ ይሆናል እንጂ ሌላ ማስታወቂያና አዋጅ ማስነገር አይጠበቅብም። ወደ ጥበብ፣ ልህቀትና የበላይነት የሚወስደው እያንዳንዱ የጸጥታ እርምጃ ከቃላት በላይ ጮክ ብሎ የሚናገር አሻራ እየተወ ይሄዳል። የተውከው አሻራ አንድ ቀን ጊዜው ሲደርስ በተገኘበት ሁሉ የኩራት ምንጭ ሆኖ ዝናህን ይመሰክርልሃል። ተመልካቾቻችን ዝምታ ስለሚሰጠው ኃይልና ጉልበት ያዘጋጀነው ሁለተኛው ክፍል ይህን ይመስል ነበር። ጥሩነታችን ግን የሚቀጥልና የማይቋረጥ ነው። ምክንያቱም የስብዕና እድገት በዚህ ጊዜ ይበቃል ተብሎ የሚቆም ስላልሆነ እና ደግሞ ያወቅነው የምናካፍልበት ጊዜው አሁን ስለሆነ ብቁና የተሟላ ስብዕና የምትገነቡበት ዕውቀት እና ጥበብ እንዲያልፋችሁ ስለማያስፈልግ ነው። ስለሆነም ይህን የተሟላና የተስተካከለ ስብዕና የመገንባትን መንገድ አብረን መጓዛችንን ለመቀጠል እንድንችል ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሼር ማድረጋችሁንም አትርሱ። እናም በዚህ ጉዞ ከኔ ጋር መሆናችሁን የማረጋግጠው ከዚህ በታች በአስተያየት መስጫው ላይ ሐሳባችሁን ስታሰፍሩልኝ ነው። ጸጥ ያለ ኃይልና ጉልበት አስማት በሚመስል ሁኔታ ታምራዊ ለውጥ እንደሚያመጣ እርግጠኛ ሆኜ ነግራችኋለሁ። ከኛ መካከል ማን በጸጥታ ጸንቶ እንደሚቆምና የማይበገር ስብዕና እንደሚገነባ ከትምህርቱ በኋላ እናያለን። ታይታ ሳታበዙ ጸጥ ያላችሁ ጽኑ ሁኑ። ጸጥ ያለ ጥንካሬውን በማይሰበርና በማይፍረከረክ መሰረት ላይ እየጣለ ነው። እናም በሚቀጥለው ቪዲዮ ምንም ማዕበል የማያናውጠው ስብዕና የሚቀርጹ ጥበቦችና ዕውቀቶችን በበለጠ ጥልቀትና ስፋት ይዘንላችሁ እስክንገናኝ ድረስ ቸር ሰንብቱ። ቻው።